ከዛን ከተኛችበት ተነስታ ቆመች። ልብሷ ትክክል አይደለም፣ የሙሽራ ልብስ አይደለም፣ ቢጃማ የሚመስል አረንጓዴ የሆነ ልብስ አይነት ነው። ሙሉ ልብስ ለብሳ የተኛችው። ከዛን ተነሽ ብሎ አስነሳት። ተነስታ ቆመች። ልክ ተነስታ ስትቆም በጣም የገረመኝ ነገር ደግሞ ልንገራችሁ። ከዛም በፍጥነት እሷ ወደ ሙሽራዋ እየሄደ ቶሎ ብሎ ሙሽራዋን አሳየ። ከዛ ሙሽራዋን ሲያሳየ ሙሽራዋ ቢጃማ ለብሳ ተኝታለች። በጣም በፍጥነት ነው እሱ እየመጣ ያለው፣ እሷ ተኝታለች። ከተቀመጠበት ከዙፋን ውስጥ እጅ ወጣና መጽሐፍ አነሳ እና መጽሐፉን አነሳውና ከፈተው። ሲከፍተው ሽማግሌዎቹ በጣም ተደሰቱ። በጣም ከዛ አየውና ምንድነው ይሄን ያህል መጽሐፍ መግለጥ ያስደስታል እንዴ ያልኩት አላውቁማ ነው የሚያየው እንደሆነ። ከዛ ይጨርስና ያለ አንዳንዶቻችን 20 ዓመት ነው ጌታን ከተቀበልን እና 20 ዓመታችን ነው ጌታን ካላናገር ነው። እንግዳው ነው ቤት ገባ። አዎ ጌታ ሆይ እቀበልሃለሁ አላችሁ። እጃችሁን አነሳችሁ፣ ተቀበላችሁት። ገባ ወደ እናንተ እና ገባና ተቀመጠ። አንድም ቀን ሰምታችሁት አታውቁም። አንድም ቀን አይታችሁት አታውቁም። አንድም ቀን ብዙ ሰዎች ለብዙ ዓመታት ሳያዋሩት እንግዳው ቁጭ ብሏል። አይናችሁን እያያችሁ ነው። ባይዘው ሁሉ ጊዜ የሚያስፈልጋችሁ ከፊታችሁ አስቡ፣ አንድ ነገር ከፊታችሁ። ከዛ በእግዚአብሔር ፊት ለመሆን ስታስቡ የእናንተ ማን ቼክ አድርጉ። እችላለሁ ወይ መብቃት እንድትችሉ ብቃት የኢየሱስ ደም ሆኗቸዋል። ምንም ምክንያት እንዳታደርጉ ብቃት ሆኖናል ነው የሚለው በሱ ፊት እንድንሆን። ስለዚህ ያ የኢየሱስ ደም ስላለ ፕሮቶኮላችሁ ላይ በጣም ሲሪየስ ሆኖና አስሩ። ስለዚህ እናንተ መጨነቅ ያለባችሁ በሱ ፊት በግሎሪው በክብሩ ስትቆሙ በኮንፊደንስ እንድትቆሙ የራሳችሁ ፕሮቶኮል ላይ ነው መስራት ያለባችሁ። ሴጣን ትልቁ ሲስተሙ ያንተ ፕሮቶኮል ማበላሸት ነው። ለምን ጋር ያለ ፕሮቶኮሉ በፊቱ መሆን አትችልም። ያለ ፕሮቶኮሉ በሱ ፊት መጸለይ አትችልም። ያለ ፕሮቶኮሉ በሱ ፊት መገኘቱ መጋበዝ አትችልም። ግሎሪ መጥራት ማለት ፐርሰኑ ራሱን መጋበዝ ስለሆነ እልፍ አላፍ መላእክት የሚያጅቡት ብሎ ሊቀመንበር እንዳይመስልህ እልፍ አላፍ መላእክቶች የሚከቡት የሚሰግዱለት የሚበረከኩለት ሞትን ድል አድርጎ የተነሳ ሲናገር የሚፈጸምለት ያወራው ሰከንድ አይፈጅም። ፍጥረት ሁሉ የሚታዘዝለት የእግዚአብሔርን ክብር ስትጋብዙ ለምንድነው ህይወታችሁ ላይ ትኩረት የማታደርጉት? ዛሬ ቤተ ክርስቲያን ለእግዚአብሔር ክብር ለመጋበዝ ኮንፊደንስ እያጣች ነው። ለምን ስትሉ ብዙ ሰው ዝሙት ውስጥ ነው፣ ጥላቻ ውስጥ ነው፣ ቂም ውስጥ ነው። ኮንፊደንስ የለንም። ስለ ግሎሪ ለመጸለይ ኮንፊደንስ የለንም። ክብሩ ለመጋበዝ ኮንፊደንስ የለንም። ለምን ካላችሁ ስፒሪቹዋል ዓለም ላይ እኔ ያለ ፕሮቶኮል የእግዚአብሔርን ክብር ብጋብዝ ለጥፋት ይሆናል እንጂ ለክብር አይሆንም። ግን አንዳንድ ሰዎች ካያችሁ የሆነ ትልልቅ ሰርግ ላይ በጣም ሱፋቸው ዝንጥ አድርገው ይሄዱና የሆነ ሰርግ ላይ ግን ኖርማል ልብስ ለብሰው ይመጣሉ። እስቲ ቼክ አድርጓቸው እና ለምንድን ነው የለየዋችሁ ስትሉ ለዛኛው ያላቸው ቦታ ነው። ግልጹና እውነቱ ያ ነው እንጂ ረስተውት አይደለም መልበስ። እዛ ላይ ለምን አረሱ? ረስተውት አይደለም። ስለዚህ ሰው የእግዚአብሔርን ግሎሪ ሲያስብ የእግዚአብሔርን ፊት ሲያስብ መጀመሪያ ያንን ፊት ለመጋበዝ እኔ ያ በቂ የሆነ ፕሮቶኮል ተዘጋጅቻለሁ ወይ? ለዛ ክብር ተዘጋጅቻለሁ ወይ? ማቴዎስ ወንጌል መጽሐፍን ቶሎ አውጡልኝ፣ አብረን እናነባለን። ከቁጥር 1 ጀምሬ ያነበዋለሁ። ምዕራፍ 22 ኢየሱስም መለሰ ደግሞ በምሳሌ ነገራቸው እንዲህም አለ፣ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትም ወደ ሰርጉ ይጠሩ ዘንድ ባሮችም ላከ፣ ሊመጡም አልወደዱም። ደግሞ ሌሎች ባሮችም ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼንም የሰቡትንም ከብቶች ታርደዋል፣ ወይኔ ኢየሱስ፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩትን ባሮች ይዘው አንገላቷቸው፣ ገደሏቸው። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚህ ገዳዮች አጠፋ፣ ከተማዎችንም አቃጠለ። በዚያን ጊዜ ባሮችን ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎቹንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። የምፈልገው አሁን ቁጥር 11 ላይ ነው። ንጉሥም የተቀመጡትን ለማየት በገባ ጊዜ በዚያን የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ
የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዚያን ጊዜ ንጉሡም አገልጋዮችን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች፣ የተመረጡት ግን ጥቂቶች ናቸው። ኢየሱስ ጌታ ነው። ዛሬ ስለ መንፈሳዊ ፕሮቶኮል ነው ማወራችሁ። መቼም ፕሮቶኮላችሁ ትዝ የሚላችሁ ሰርግ ቤት ስትሄዱ ነው አይደል? ሰርግ ቤት ድግስ፣ እዚህ ስትመጡ እንግዳ የተጠራችሁበት ቦታ ስትሄዱ፣ በተለይ እህቶች ታውቃላችሁ፣ በጣም የምትጨነቁት ለፕሮቶኮላችሁ ነው። የማይጨነቃለ እዚህ ውስጥ አለን? ኢየሱስ ጌታ ነው። ስለ ግሎሪ ስለሆነ የማወራው በደንብ ስሙኝ። ጥቂት ደቂቃ ላውራ። የእግዚአብሔርን ክብር መፈለግ ማለት በእግዚአብሔር ፊት መቅረብ ማለት ነው። ለምን መጽሐፍ ቅዱስ ሲናገር መጀመሪያ ጠራቸው ነው የሚለው አይደለም? ከዛን እንደ ጠራን አከበራቸው አይልም። አንድ ስቴፕ አለ። አጸደቃቸው አይልም? እስቲ በሉ ከኔ ጋር ደገሙ እስቲ። ከዛን ያጸደቃቸው ምን አደረጋቸው በሉት እስቲ። አሁን መጀመሪያ ተጠራን፣ አጸደቀን፣ አከበረን። ግሎሪ ማለት የእግዚአብሔር ፊት ማለት ነው። ለዚህ ነው በጣም ብዙ ጊዜ ሙሴ እግዚአብሔርን ሲለምነው የነበረው ድምፁን አይደለም። ድምፁማ እንደ ባልንጀራ ያወራዋል፣ በዳመና ውስጥ ተሸፍኖ ያወራዋል። በጣም ብዙ ጊዜ ያወራዋል እግዚአብሔር። ግን በጣም ብዙ ጊዜ እግዚአብሔር ቢያናግረው በድምፁ ብቻ አልረካም እና ፊትን መች ነው የምታሳየኝ ይለዋል። እኛ ተውት፣ እኛ እኮ የማንፈልገው በኮልኮሌ ነው። የሆነ ኮልኮሌ ተቀብለን ነው የምንሄደው። እሱ ግን እንደ ባልንጀራ እንኳን እያወራ ድምፁ አላረካውም። መች ነው ግን ፊትን የማየው? አናፍም እየሰበኩ ደግሜ እምሰብክን ማወቅ ፈልጋለሁ። እየዘመርኩልህ ነው እምዘምርልህ ግን አንተን አምላክ ማወቅ ፈልጋለሁ። የሆነ ቀን መንገዴን ቀይሬ ዓለማዊ መሆን አልፈልግም። የሆነ ቀን መንገዴን ቀይሬ የሆነ ዓለም ውስጥ መግባት አልፈልግም። እስከ መጨረሻው መቀጠል እፈልጋለሁ የሚሉ ሰዎች ሁሌ ፊቱን የሚራቡ ሰዎች ናቸው። እና እግዚአብሔርን ክብር ስታስቡ ፊት እየጠየቃችሁ ነው። ፊት ስትጠይቁ ደግሞ የምትጠይቁት በጣም ትልቅ ነው። ጠቅላይ ሚኒስትር ጋር ብትገቡ እያንዳንዱ ነገራቸው ከደጅ ጀምሮ ቼክ ይደረጋል። መጀመሪያ የመግባት ፍቃድ አለ ወይ? ከዛም ባለፈ አለባበስ፣ ፕሮቶኮል፣ ኪስ ውስጥ ተፈትሸ ያለን ነገር ሁሉ ቼክ ተደርገ በሴኩሪቲ በብዙ ፕሮቶኮል ነው ሳይን የምትደርሰው። እንኳን ጠቅላይ ሚኒስትሩ ጋር ሸራተን ስትገባ ልብስ ይታያል። ይህ ማለት የምገባበት ስፍራ ምን ያለ ነው ማለት ነው። እስቲ ከበረ ነው ባለው እና በጣም ብዙ ሰዎች ስለ ግሎሪ ሲያስቡ፣ ስለ እግዚአብሔር ክብር ሲያስቡ ፊቱን እየጋበዙ ነው። ፊቱን በጋበዛችሁ ቁጥር ደግሞ ወደሱ ስለ መቅረብ እየጠራችሁ ነው። ወደሱ ወደ መቅረብ ስታስቡ ግን እናንተ የለበሳችሁትን ፕሮቶኮላችሁን፣ ማንነታችሁን፣ ህይወታችሁን ለዛ የሚያበቃ መሆኑን ግን ቼክ አታደርጉ። በመሰዊያችሁ ላይ ልትጸልዩ ትችላላችሁ። አሁን በዚህ ጉባኤ ውስጥ ሁላችንም እጆቻችሁን አንሱ። የእግዚአብሔርን ክብር እንጋብዝ ስንል ነጩም ጥቁሩም ትንሽም ትልቁም ይጋብዛል። ክብሩ መጋበዙ አይደለም በጣም የሚያስፈራው የምትጋብዙት ፊት የምትቀርቡበት ድፍረታችሁን ነው ማወቅ ያለባችሁ። ያን ለማወቅ ደግሞ ባለፈው ስለ ኢየሱስ ደም በደንብ አስተምሬያችኋለሁ። ዛሬ ግን ስለ ኢየሱስ ደም እየነገርኳችሁ ስለ መንፈሳዊ ፕሮቶኮል በደንብ እንድታውቁ ፈልጋለሁ። የሆነ ሰርግ ስትጠሩ ሰርጉ ከመድረሱ ከአንድ ወር በፊት፣ ከሁለት ወር በፊት ወይንም ከ15 ቀን በፊት የምትለብሱት ልብስ ያስጨንቃችኋል። ለምን ካላችሁ ሰርግ የሚጠራችሁ ሰው የሚያውቃችሁ የሚያከብራችሁ አክብሮ ነው የሚጠራችሁ። ስለዚህ አክብሮ ሲጠራ አንተ በቲሸርት ብትሄድ ሰውየው ቁጭ እንዳለ ወንበሩ ላይ ሙሽራው መብላቱን ትቶ አንተን እንደሚያይ ታውቃለህ። መደሰቱን ትቶ አንተን እንደሚያይ ታውቃለህ። ለምን? አንተ የለበስከው አለባበስ በዛ ሰርግ ላይ ስትቀርብ ለሱ ያለህን ክብር ነው የሚያሳየው። ኖርማል ያለን የሰፈር ልብስ ለብሰ ስትቀርብ ለሱ ያለህን ክብር ያሳያል። ደግሞም ዘንጠ ከሌለም ካለም ሰብስበ መጣ ለብሰ ስትቀመጥ ለሱ ያለህን ክብር ነው የሚያሳየው። ለዛውም ኢትዮጵያዊ በጣም ታውቃላችሁ። በደም እኔ ቢንቀኝ ነው የምትሉት። ለምን? አንዳንድ ሰዎች ካያችሁ የሆነ ትልልቅ ሰርግ ላይ በጣም ሱፋቸው ዝንጥ አድርገው ይሄዱና የሆነ ሰርግ ላይ ግን ኖርማል ልብስ ለብሰው ይመጣሉ። እስቲ ቼክ አድርጓቸው እና ለምንድን ነው የለየዋችሁ ስትሉ ለዛኛው ያላቸው ቦታ ነው። ግልጹና እውነቱ ያ ነው እንጂ ረስተውት አይደለም መልበስ። እዛ ላይ ለምን አረሱ? ረስተውት አይደለም።
ስለዚህ ሰው የእግዚአብሔርን ግሎሪ ሲያስብ የእግዚአብሔርን ፊት ሲያስብ መጀመሪያ ያንን ፊት ለመጋበዝ እኔ ያ በቂ የሆነ ፕሮቶኮል ተዘጋጅቻለሁ ወይ? ለዛ ክብር ተዘጋጅቻለሁ ወይ? አሁን የብሉይ ኪዳን ህይወት አይደለም እየኖርን ያለ ነው። በጉ ተንጠልጥሏል። ምክንያት እንዳናደርግ ልብሱን አውልቋል። እርቃኑን ነው የተሰቀለልን። ስለዚህ እንድትለብሰው ፕሮቶኮል እንድትጠብቀው ዋጋ ተከፍሏል። ያልተከፈለ ዋጋ የለም። በፈለከው ትናንትና በነበረብህ ማንነት ቂም ይዘህ፣ ጥላቻ ይዘህ፣ ስድብ ይዘህ የሆነ ነገር ሰብስበህ የእግዚአብሔርን ክብር መጥራት ማለት ተውት። እሺ ሌላ ምሳሌ ልንገራችሁ። እንግዳ ስትጋብዙ ቤታችሁ እንግዳ ስትጋብዙ እንግዳው ከመምጣቱ በፊት እቤቱን ነው የምታስተካክሉት አይደል? ታውቃላችሁ ግን አይደል? ለቤታችሁ በጣም ትጨነቃላችሁ። እና ከሐዋሳ ነው የሚመጣው ብላችሁ እቤቱን እንደሚሆን አድርጋችሁ ፏ ታደርጋላችሁ። እንግዳ ሳታውቁ እንኳን ድንገት ካንኳኳባችሁ ሳታውቁ ድንገት የመጣ እንግዳ እናንተ ቤቱ ዝብርቅርቅርቅ ብሏል እና እንደፈለጋችሁ ግማሹ እዛ ሶፋ ላይ ነው፣ ግማሹ ስልክ እየጎረጎረ ነው ምናምን ብላችሁ በመስታወት ስታዩት የሆነ እንግዳ ከሆነ የመጣው እመኑኝ ብዙዎቻችሁ የምታደርጉት ነው። ሰውየውን በር ሳትከፍቱ ቤትን ታስተካክላላችሁ። ሰውየው ትንሽ አንኳኳል በር ላይ። ለምንድን ነው? ለሚመጣው እንግዳ ካላችሁ ነገር እሱን የምታቀርቡበት መንገድ ጠራ ያለና ጸዳ ያለ እንዲሆን ትፈልጋላችሁ። ታዲያ ለሰዎች እንደዚህ አይነት ክብር ኖሯችሁ እንግዳ ስትጋብዙ፣ ግሎሪ ስትጋብዙና አሁን በምድር ላላችሁ ለሰዎች ያላችሁን ክብር እዩና ወንበርና ሶፋ ካስተካከላችሁ፣ ምግብ አሰናድታችሁ ከጠበቃችሁ፣ የቆሸሸውን ጠረጴዛ ካጸዳችሁ፣ የእግዚአብሔርን ክብር ስትጋብዙ ለምንድን ነው ህይወታችሁ ላይ ትኩረት የማታደርጉት? ዛሬ ቤተ ክርስቲያን ለእግዚአብሔር ክብር ለመጋበዝ ኮንፊደንስ እያጣች ነው። ለምን ስትሉ ብዙ ሰው ዝሙት ውስጥ ነው፣ ጥላቻ ውስጥ ነው፣ ቂም ውስጥ ነው። ኮንፊደንስ የለንም። ስለ ግሎሪ ለመጸለይ ኮንፊደንስ የለንም። ክብሩን ለመጋበዝ ኮንፊደንስ የለንም። ለምን ካላችሁ ስፒሪቹዋል ዓለም ላይ እኔ ያለ ፕሮቶኮል የእግዚአብሔርን ክብር ብጋብዝ ለጥፋት ይሆናል እንጂ ለክብር አይሆንም። በዘፍጥረት መጽሐፍ ምዕራፍ 3 ላይ እባብ ይላል መጣ ይላል፣ ተንኮለኛ ነበር ይላል። ከመጣ በኋላ ሔዋንን አገኛት። ሔዋን አላት እንዴት ነው የኤደን ገነት አላት። ዋው አለች። በጣም ቆንጆ ነው፣ ተደበድበረ በሽ ነው፣ ዘና ብለን እየኖርን ነው አለች። ከዛ ሁሉንም እየበላችሁ ነው አላት። ከዛ እየበላን ነው፣ ዛፍ ብቻ ነው አትብሉ ያለ አንቺ ያረግ ለምንድን ነው ግን አትብሉ ያላችሁ አላት። ይሄን ከበላችሁ ትሞታላችሁ ብሎናል አለችው አላት። ከዛ ትሞታላችሁ ብሎናል ስትል ኖ አለ አትሞቺም፣ እናንተ አትሞቱም አለ። እንደውም እንደ እግዚአብሔር ትሆናላችሁ። ትንቢት እኮ ነው የሚመስለው ግን ባይዘው አይኖቻችሁ ይከፈታል። አሁን እዚህ ጋር እንደዚህ ስል አሜን ነው የሚባለው አይደል? አይ ሰይጣን አይኔ ይከፈታል ቢል አሜን አይባልም። ባይዘው ለምን ይከፈታል እንዳለ ማወቅ አለብን። እኔ ሁሌ እላለሁ አይ ሰይጣን መልካም ነገር ከተናገረ ሰይጣን የሚሆን አሜን ላይ ይላል ሰው። ሰይጣን ባይዘው መልካም ነገር የለውም መስሏችሁ ነው። አይን ይከፈታል ማለት ባይዘው መልካም ነገር ይመስላል። እሱ ብቻ አይመስላችሁ። ሞት አትሞቱም ሲባል አሁን አንተ አሜን አይደለም የሚለው ልክ ነዚህ ነው ያላቸው። ሞት አትሞቱም አላቸው። እሳይ ያለ ሲዋን ሰማችሁና አይናችሁ ይከፈታል አላት። እሳይ ያለችው እንደውም እንደ እግዚአብሔር ትሆናላችሁ፣ ክፉንና ደጉን ትለያላችሁ ሲላት ዋው ብላ ወደ ፍሬው ነው የዞረችው። አነሳች፣ አየች፣ ግርድም አድርጋ በላችሁ። ለባሏ ይዛ ሄደች። በቦርሳዋ ይዛ ሄደች ብላ ባለ ያለች ኢንጆይ ያደረጉት በቃ ፍሬውን በሉት። ልክ እንደበሉት መጽሐፉ ሲናገር አይናቸው ተከፈተ ይልና ራቁታቸውን እንደሆኑ አወቁ አይደል? ሴጣን ትልቁ ሲስተሙ ያንተ ፕሮቶኮል ማበላሸት ነው። ለምን ጋር ያለ ፕሮቶኮሉ በፊቱ መሆን አትችልም። ያለ ፕሮቶኮሉ በሱ ፊት መጸለይ አትችልም። ያለ ፕሮቶኮሉ በሱ ፊት መገኘቱ መጋበዝ አትችልም። ግሎሪ መጥራት ማለት ፐርሰኑ ራሱ መጋበዝ ስለሆነ እልፍ አላፍ መላእክት የሚያጅቡት ብሎ ሊቀመንበር እንዳይመስልህ እልፍ አላፍ መላእክቶች የሚከቡት የሚሰግዱለት የሚበረከኩለት ሞትን ድል አድርጎ የተነሳ ሲናገር የሚፈጸምለት ያወራው ሰከንድ አይፈጅም፣ ፍጥረት ሁሉ የሚታዘዝለት። ለዛ ነው መቶ አለቃው አንተ ከተናገርክ እኮ ቃል ብቻ ተናገር እንጂ የሚታዘዙ እንዳሉ አውቃለሁ። አይ ስፒሪቹዋል ዓለም ላይ
ስልጣኑን ነገረው እና የጋበዛችሁት ያለውን ባለስልጣን ማወቅ አለባችሁ። ባለስልጣኑ በቅድስና እንደማይደራደር ወቁ። ባለስልጣኑ ከፕሮቶኮላችሁ ንቅንቅ እንድትሉ አይፈልግም። ማንም የንጉሥ አገልጋይ አንድ የንጉሥ አገልጋይ ንጉሱ ባለበት የሚያገለግለው አገልጋይ በጣም የሚጨነቀው ለፕሮቶኮል ነው፣ ለሌላ ነገር አይደለም። በጣም ዕቃ ሲያቀብለው በፕሮቶኮል ነው፣ ልብሱን የሚለብሰው በፕሮቶኮል ነው። እያንዳንዱ ነገር የሚንቀሳቀሰው ለምን ካላችሁ ስፍራው የንጉሥ ስፍራ ነው። እና ሰይጣን ደግሞ ትልቁ ፕሮግራም ሰዎችን ፕሮቶኮል ያበላሽባቸዋል እና ሸሚዛቸውን ወደ ላይ እንዲህ እንደዚህ ነው። አንዳንድ ሰው መንፈሳዊ ዓለም ላይ ስታዩት ዝብርቅርቅ ያለ ነው። እዚህ የለበሰው እንዳታዩት። ከዛ በዛ በተዘበራረቀ አለባበስ የእግዚአብሔርን ክብር ጌታ እኮ በጣም ፍቅር ነው ይላል አንዳንድ ሰው። በጣም በቃ እኮ ጌታ ፍቅር ነው። አይዞህ ጌታ ኃይለኛም ነው፣ ያስፈራል። አጋንንት አይደለም የሚያስፈራው፣ እግዚአብሔር ነው የሚያስፈራው። ስላላየ ነው። ስታዩት ታውቁታላችሁ። ዛሬ ብዙዎቻችሁ ታዩታላችሁ። እና ሰይጣን ልብሳቸውን አስወለቃቸው። ከዛ ከደቂቃዎች በኋላ ከጊዜያቶች በኋላ እግዚአብሔር እንደልማዱ ወደ አዳም መጣ እና ስፍራቸው አለ። አዳምና ሔዋን ከእግዚአብሔር ጋር አብረው የሚያሳልፉበት ኢንጆይ ያደርጋሉ። አባትና ልጅ በግሎሪ ውስጥ ያሳልፋሉ። ከዛም መጣ አዳም ብሎ እንደ ትናንትና በዛ ስፍራ ላይ ሲመጣ አዳም የለም። አዳም ይሏል የለም። አዳም ይሏል የለም። ስፍራው ላይ ፈልጎ ሲያጣው አዳም እያለ መጥራት ሲጀምር አዳም በዛ በአትክልት ስፍራው ቅጠሉን ሸፋፍኖ ከሚስቱ ጋር ተደብቋል። በእንደ ዘንድሮ ጴንጤ አይደለም። የዘንድሮ ጴንጤ እኮ ግትር ብሎ ያደረገው ስህተት እንኳን ማመን አይፈልግም። ግትር ብሎ በቃ እኔ ንጹህ ነኝ። እግዚአብሔር ፊት እንደዚህ የለም። ያያችኋል። ስለማያችሁ የሚጠቅማችሁ ነገር አንድ ነገር ነው። ፕሮቶኮላችሁን አስተካክሉ። ለሰው አይደለም የምትኖሩት እናንተ ለራሳችሁ ነው። ክርስትና የራስ ነው። ሰማይ ስንሄድ ተለያይተን ነው። እንቀብርና እንረሳለን። የራሳችን ኑሮ ነው የምንኖረው። ሰማይ ግን የምትመልሰው አንተን ነው የምታውቀው። ጌታ እኔ የማረሰው አባቴን ይመስለኝ ነበር። በልጅነቴ ነው አባቴ ሞተው እና በጣም ነው የምወደውና በቃ እናቴ ራሱ ግራ ይገባታል። ማለት ቅርበቴ በጣም ከባድ ነው እና በጣም ብዙ ጸልያለሁ እንዳይሞት በልጅነቴ ቢሆን። ከዛ ወደ ጌታ ሄደ። እማረሰው ነበር የመሰለኝ ጌታ። አሁን ሰው አባቱ ሞተ ብሎ ሆዱ ሲባባ እኔ ጭራሽ አይባባም። ምንም ነው የማይመስለኝ። የእውነቴን ነው የምነግራቸው። ለምንድን ነው ሳል ለካ ሰው ከሞተ ይረሳል። እሱ ግን ሄዶ በእግዚአብሔር ፊት የሚመለሰው ስለ ልጄ ስለ ሚስቴ ምናምን እንዳይመስላቸው ስለ ራሱ ነው። ወደ ራሱ ህይወት ገብቷል። በጣም ቢወደኝ ሊያድነኝ አይችልም። ከዚህ በኋላ የኔ አባት ምንም ሊያደርግልኝ አይችልም። ስለዚህ እናንተ መጨነቅ ያለባችሁ በሱ ፊት በግሎሪው በክብሩ ስትቆሙ በኮንፊደንስ እንድትቆሙ የራሳችሁ ፕሮቶኮል ላይ ነው መስራት ያለባችሁ። ስለዚህ አዳምና ሔዋን ፈልጎ ሲያጣቸው ከዛ ከተደበቀበት ሆኖ አቤት አለ። እዛ የት ሄደ ነው አለ። እራቁቴን ስለሆንኩ ፈራው። አዳም አንድ ነገር ያውቃል። ያለ ፕሮቶኮል በእግዚአብሔር ፊት እንደማይቆም ያውቃል። በድፍረት እርቃኑን በእግዚአብሔር ፊት ለመምታት ድፍረት አላገኘም። ኖ ያውቀዋል። እግዚአብሔር እንደማይደራደር ያውቀዋል። ያለ ግሎሪው ለዘላለም ሞቶ እንደቀረ ያውቃል። ልብሱ ሲወልቅ ተስፋ ቆርጦ ነው ሚስቱን ይዞ ሄደው እና ራቁቴን ስለሆንኩ አሉ ተሸሸኩኛል። ይኸውላችሁ ማንም ሰው እዚህ ውስጥ ራቁትን እዚህ ያቁም ቢባል አይቆምም። ራቁትነት ማለት በ1% ፊት የማትቆሙበት ኮንፊደንስ የምታጡበት መገኘት የማትችሉበት ማለት ነው። አትችሉም። መንፈሳዊ ፕሮቶኮላችሁ ስትጠብቁ ግን ለግሎሪ ቅርብ ናችሁ። ለእግዚአብሔር ክብር በጣም ቅርብ ናችሁ። ለዚህ ነው ብዙ ጊዜ ሰዎች ከክብር ውጭ የሚኖሩት ላይፋቸው ትክክል አይደለም። ንስሐ ግቡ ስንባል እንጨነቃለን። ምንም አያስጨንቅም። ንስሐ ግቡ ቢባል ደስ ብሏችሁ ምን ትልቁ ሪቫይቫል ባይዞ ንስሐ ነው። እኔ እናቶች እዚህ ብዙ አላችሁ፣ አባቶች አላችሁ አይደል? አንድ ትንቢት ነው የምነግራችሁ። አማራችሁ አትሞቱ። ብዙ ዋጋ ከፍላችሁ፣ ብዙ በወንጌል ዋጋ የከፈላችሁ ዛሬ የምታዩት ነገር እያዘናችሁ አይደለም የምትሞቱት። ጌታ ምስክሬ ነው። አንድ ትውልድ እግዚአብሔር ያሳያችኋል።
ኢየሱስንም አቅፎ ስምዖን አመስግኖ ጌታ ነፍሴን ውሰዳት እስኪል ድረስ እንደዚህ እስኪጸልይ ድረስ እንዳደረገው እርግጠኛ ነኝ። ኢትዮጵያ ላይ ያሉ ተደብቀው ያሉ ብዙ ዋጋ ከፍለው አሁን ግን በብዙ ሁኔታ እያዘኑ ያሉ አባቶች አመስግነው ነው ወደ ጌታ የሚሄዱት። የእውነቴን ነው የምነግራችሁ፣ ዘምረው ወደ ጌታ ይሄዳሉ። አሁን አባቴ ይሄንን እንኳን አይቻለሁ፣ ከዚህ በኋላ አልሄድም፣ አይቆጨኝም፣ እሄዳለሁ በኢየሱስ ስም ይሆናል። አሁን እኛ የምናውቃቸው የቅርብ አባቶች ብዙ አንብተው ቀላል እንዳይመስላችሁ ብዙ ተረበውበታል። እና መንፈሳዊ ፕሮቶኮል ሁሉ ጊዜ የሚያስፈልጋቸው ከፊታችሁ አስቧል ነገር ከፊታችሁ። ከዛ በእግዚአብሔር ፊት ለመሆን ስታስቡ የእናንተ ማን ቼክ አድርጉ። እችላለሁ ወይ መብቃት እንድትችሉ ብቃት የኢየሱስ ደም ሆኗቸዋል። ምንም ምክንያት እንዳታደርጉ ብቃት ሆኖናል ነው የሚለው በሱ ፊት እንድንሆን። ስለዚህ ያ የኢየሱስ ደም ስላለ ፕሮቶኮላችሁ ላይ በጣም ሲሪየስ ሆኖ እናስቡ። አሁን ያነበብኩላችሁን የመጽሐፍ ቅዱስ ቃል አሳባብሪቼ ከዛ እንጸልያለን። በዚህ መጽሐፍ ቅዱስ ላይ ንጉስ ለልጁ ሰርግ እንዳዘጋጀ ነው ተዘጋጅቷል አለ እና መኩቱም በጉም በሬውም ሁሉም ታርዷል። የቀረ ነገር የለም። የሚያስፈልገው የሚበላና የሚበላ ብቻ ነው። አሁን የእግዚአብሔር መንግስት ይሄ ነው። በቃ የሚበላ ብቻ ነው። የሚደግስ አይደለም የሚያስፈልገው፣ የሚያርድ አይደለም የሚያስፈልገው፣ የሚበላ ነው ያስፈልገው። የሚበላ ደግሞ ነው የጠፋው። እኮ ምን አይነት እንደው ጌታ ሆይ አሁን እኛ እኮ ያላበላን ነው የምንመስለው፣ ግን የሚበላ ነው የጠፋው። እግዚአብሔር መንግስት ይባዛው ታርፎ ነው ያለው እና ንጉሱ ወጣና ሂዱና በስማቸው መጥሪያ ሰጣቸው። ጥሩ አለ። እንትና 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 ብላችሁ ጥሩ አለ። ከዛ ሊጠሩ ወጡ። ሊጠሩ ሲወጡ እነሱ ግማሹ በንግድ ተወጥረው ነው ያለው። ንጉስ እዛ ድግስ ደግሷል። ግማሹ የሆነ ትምህርት ውስጥ ነው ያለው። ግማሹ በጣም ቢዚ ነው። አንዳንድ ሰው በጣም ይቸኩላል ለመሄድ። እኛ ቸርች እንደው እዚህ ስለሆንኩ ትንሽ እንጂ እኛ ቸርች ሰው በድግስ እንዳትመጡ ነው ማለት ነው። የእግዚአብሔር ነገር ካልከበደብህ ምንም እመነኝ፣ እዚህ መንግስት ላይ የመንግስት ስራ ከብዶብህ የእግዚአብሔር ነገር ካልከበደብህ ህይወትህ ዋጋ የለውም። ምንም ዋጋ የለውም። በእግዚአብሔር መንግስት ውዱ ነገር ቤተክርስቲያን የምትመጣበት የምትጸልይበት ያ ነገር ነው ውድ መሆን ያለበት እንጂ የሆነ ምድር ላይ የምታደርገው ነገር ውድ ሆኖ የቸርች ነገር ግን ትንሽ አታድርገው። ብዙ ሰው ለቸርች የእሑድን እንኳን ለመስጠት ይጨነቃል። እሑድም ስራ ይጀምራል፣ ሱቅ ይከፍታል። ሄዶ ምን ልታረጉት እንደሆነ አላውቅም። ብሩ ምንም አይጠቅማችሁም። አይዘው እንሄዳለን ተያይዘን። እንደው ደግሞ ኢየሱስ በቅርብ ይመጣል። አሜን አትሉም አይደል? ይመጣል ግን እና አዘጋጀ። ልጠቅልላችሁና እንጸልይ። አዘጋጀ። ድግሱን ካዘጋጀ በኋላ ላከ። ሲልክ ሰው ሁሉ የሆነ ድካም ውስጥ ነው ያለው ሰው እና ድግስ ተደግሶ እንዴት ሰው ለመብላት ተጠርቶ እንዴት ይጠፋል? ለመብላት እኮ ነው። እና ጭራሽ ደግሞ ሲልክላቸው አገልጋዮቹን ሁሉ ጨረሷቸው። እንደው በቃ ዱቄት አረጓቸው እንዳይመለሱ አድርገው። ንጉስ በጣም ተቆጣና በመጨረሻው ሰዓት ላይ አንድ ነገር አደረገ። አሁን ከዚህ በኋላ አለ ኢየሱስ ጌታ፣ ይህ ቃል ሳወራው ደስ ይለኛል። ከዚህ በኋላ አለ በሰርጉ በር ላይ አለ የሚያልፉትን አለ ክፉም ይሁኑ ደግም ይሁኑ ብቻ በዚህ በር ይለፉ እንጂ አስገቧቸዋል። ኢየሱስ ጌታ። አልገባቸውም እንጂ የእኛ መንግስት እንደዚህ ከተጠራን አታውቁም። ኢትዮጵያዊ ባይዘው እስራኤላዊ የሚመስለው ብዙ ሰው አለ። ኢትዮጵያዊ ማለት አሕዛብ ጣዖት የሚያመልክ ነው። ግን አንድ ድል የተሰጠን ሰርጉ ላይ በር አለ። በሩ ደግሞ ኢየሱስ ይባላል። ስለዚህ በሰርጉ ላይ ጥቁርም ቢያልፍ መግባት ይችላል። በሰርጉ ላይ ነጭም ቢያልፍ መግባት ይችላል። ለምን ካላችሁ እንደዚህ ያለ ንጉሱ በዚህ በር የሚያልፉትን ሁሉ አስገቧቸው። የማንነት ታይቶ አይደለም የገባው፣ በሩ ስላገኘው ገብታ። ኢየሱስ ያድናል። ይሄ ቃል በጣም ነው የምወደው። በበሩ የሚያልፉትን አለ ንጉሱ። ከዚህ በኋላ በቃ ትኬት የማያስፈልግም፣ ከዚህ በኋላ መጥሪያ የማያስፈልግም አለ። ከዚህ በኋላ ነጭም ጥቁርም ተብሎ አይገባም አለ። ብቻ በዚህ በር የማለፍ እድል ያገኙ እንጂ አለ አስገቧቸው አለ። አያያ ገባል በኢየሱስ ሻካታላ ባሐሳዳ ውራኪያላ ቫኒያ ሶፕራዳ ውድ ነው። እኔ ኢየሱስን ማገልገል ለእኔ ታምር ነው። ለእኔ ታምር ነው። ሙሴ ማገልገሉ ለእኔ ታምር አይደለም። ባይዘው ሙሴማ የእስራኤል አምላክ ነው እንዲያገለግል ያደረገው። የዛ ዘመን ሰው ኢያሱም ያገልገል፣ ማንም ያገልገል የእስራኤል ሕዝብ ነው፣ ኪዳን ያለው ሕዝብ ነው። እኔ ግን እሱም ማገልገል ለእኔ ታምር ነው። ለመንግስቱ ካል መደረጌ ለእኔ ታምር ነው። የእግዚአብሔር ልጅ ተብዬ መጠራቴ ለእኔ ታምር ነው። ለምን ካላችሁ ከአሕዛብ መንደር አስገብቶኛል።
ክፋቴን አላየም አስገብቶኛል። ጥላቻዬን አላየም አስገብቶኛል። እሱ በደንብ አሜን በሉ። ለባካታ ላባሻዳባካ እና በበሩ ያልፈው ማለት አስገባዋል። ክፉን ይሁን ደጉም ይሁን የቃሉ ቀጥታ ነው አስገባዋል። እዛ አስገባ። ከዛ አዳራሹ ይላል በህዝቡ ሞላ። ሃሌሉያ ሃሌሉያ አሜን አሜን። ኢየሱስ እናመሰግናለን። አሜን። እና ከተማ ሁሉ አዳራሹ ሞላ። ከዛን በኋላ በጣም እቺን ፖይንት ነው ነግራችሁ መጨረስ ፈልገው። አሁን አዳራሹ በሰው ሞልቷል። አሁን የሰው ችግር የለበትም። ለምን ያገኘውን ሁሉ ማስገባት በር አዘጋጅቷል። ካስገባቸው በኋላ ግን መጽሐፉ ማለት ነው ቃል በቃል ሲናገር እንደምታውቃላችሁ ህዝቡ ገባ ሞላ ይላል። ላንብብላችሁ። ቆይ እኔ ወይ የእግዚአብሔር ቃል በጣም ነው የምወደው። ባይዘው እንደው ሰዓት ብዬ ነው እንጂ ዝም ብዬ ባወራው ደስ ይለኛል። እንዲህ ይላል ንጉሱ ይላል። ቆይ ከፍ ብዬ ላንብብላችሁ። ያገኙትን ሁሉ ክፉዎችንም በጎችንም ሰበሰቡ ይልና የሰርጉንም ቤት ተቀማጭ ሞሉት ይላል። ከዛም ቁጥር 11 እንደሚለው ንጉሱ የተቀመጡትን ለማየት በገባ ጊዜ፣ አሁን ይሄ ነው ከባዱ ፖይንት። ኦልሬዲ ተሰብስበዋል። ሰው ኦልሬዲ ገብቷል፣ ተቀምጧል። ገብቷል ማለት ግን ንጉስ ተገልጧል ማለት አይደለም። አልተገለጠላቸው። ጋባሹ እኮ ነው የጠራቸው። ድግሱ ኦልሬዲ ተዘጋጅቷል። ሊበሉ ነው የመጡት እና ሲመጡ ደግሞ በሩን እያገኙ በበር ነው የገቡት እና ሁሉም ገብተው ሞልተው ተጠቅጥቀው እያሉ ንጉሱ ያ የመጣውን ሊታደምና ያን ድግስ ሊበላ የተሰበሰበውን ህዝብ ለማየት መጣ የሚል ቃል አለ። አሁን ከባዱ ነገር ይሄ እንደሆነ ወቁ። መሰብሰባችን አብሮ መሆናችን በጣም ትልቅ መልካም ነገር ሆኖ ሳለ ፕሮቶኮላችን አለመጠበቃችን ግን ዋጋ ያስከፍለናል። ንጉሱ አሁን እዚህ ጉባኤ ያለን አይደል? አለን። እየዘመርን ነው አይደል? ወርሺፕ እያደረግን ነው። እና ሰላም ለዚህ ቤት ይሁን ቢል ንጉሱ ምናመልከው እኮ ነው። አሁን ብዙዎቻችሁ ስለማጠብቁት እኮ ነው። ይሄንን ስለማጠብቁት ነው እየዘመርን ነው አይደል? ምን ዘመርለት እኮ አንድ ፐርሰን፣ አንድ አምላክ፣ አንድ ጌታ አለ ብለን እኮ ነው። ዝም ብለን አይደል የምንጮህ። አስቡት እስቲ፣ እየሰበኩት ነው፣ እያወራሁት ነው ስለሱ። እና ድንገት ሰላም ለእናንተ ይሁን ሲል ግማሻችን ድርግም ብለን እንጠፋለን፣ ግማሻችን ደግሞ ቆመን አለ። አስቡት እስቲ፣ እየሰበኩት ነው፣ እያወራሁት ነው ስለሱ። እና ድንገት ሰላም ለእናንተ ይሁን ሲል ግማሻችን ድርግም ብለን እንጠፋለን፣ ግማሻችን ደግሞ ቆመን አለ። መገኘቱ ራሱ ይለያል። እና ብዙ ሰው ግሎሪ ሲያስብ ፕሮቶኮሉን አያስብም። የእግዚአብሔርን ክብር በኢትዮጵያ ላይ ይነሳ ይላል። ብዙ ሰው ይነሳ። እዚህ ውስጥ ብብት ውስጥ ቂምና ጥላቻ ምናምን ይዟል እኮ። ለአንዱ እኮ የሆነ እስር ቤት ለመክተት ፕሮግራም እያደረገ ነው። እሱም ይላል ህዝቡን ለማየት በመጣ ጊዜ ይላል ቀጥታ ልብሱ ወዳልተስተካከለ ሰውዬ ነው ሄደው ቀጥ ብሎ ሄደና አንተ ሰው ስትገባ ገብቷል እኮ። መጀመሪያ በር ላይ ስለ ልብስ አላወሩ። በር ላይ የገባው በበር ምክንያት ነው። አየህ፣ ሲገባ በአንተ ምክንያት አልገባ። ሲገባ በነፃነት ገብታል። ስትገባ ግን ከገባ በኋላ ግን የሚያስፈልገውን ነገር ሁሉ ልታደርግ ይገባል። ለምን ቃልክ? በዚህ በድፋሙ ልብስ አይደለም የምትቀጥለው፣ ልትቀይረው የሚገባውን ነገር መቀየር አለብን። እና ንጉሱ ቀጥ ብሎ መጣ። ሊጎበኛቸው እኮ ነው። ጌታ እኮ ነው በዚህ ስናገለግል እኔ በአገልግሎቴ ብዙ ጊዜ ይሄን ነው የማውቀው። ልክ እኔ ካገለገልኩ ቆሜ ሳወራ አሁን ይጎበኘናል ነው የምለው። ከዛ ሰው በቃ ይነካል፣ ያያል፣ ይወድቃል፣ ይፈወሳል፣ በቃ ይሆናል። ለምን ንጉስ ጋብዛለሁ? ለምን በቃሉ በትክክል ስላስተማሪ ማለት ነው። ባለቤቱ ሪል ከመጣ ሰዎችን ሪል ለክቶ ለውጦ አይተውት ይሄዳል። ከዛም በኋላ ሰዎች እንደ ትላንት መሆን አይችሉም። ግን ስለ ግሎሪ ሳስብ ሁሌ ጌታ እንደገና ያስጠነቅቀኛል። ህዝብ ንስሐ አስገባ ልጅ ይለኛል። በጣም ነው ሲሪየስ እዚህ ነገር ላይ የሚናገረኝ። ብዙ ጊዜ ለህዝቡ ንስሐ አስገባ ከመጸለይ በፊት ይለኛል። ለምን መሰላችሁ? የሱ ግሎሪ ስትጋብዙ መንፈሳዊ ነገር ላይ ፕሮቶኮላችሁን አስተካክሉት። መጣ። ከዛ ሰርጉን ገብተዋል። ግን ልብስ ነው። እኔ የገረመኝ ሌሎቹ ምን ጊዜ ለበሱት? ሌሎቹ ምን ጊዜ ነው ልብስ ያስተካከሉት? ሌሎቹ ምን ጊዜ ነው ፕሮቶኮላቸውን ያስተካከሉት? በር ላይ ስለ በር ያወራል እንጂ ስለ ልብስ ያወራ።
አየ ከገባ በኋላ አንዴ እኔ ጴንጤ ሆኛለሁ አንዴ በጌታ ነኝና ብለህ ዝም ብለህ እየተጨመላለቅን የምንኖር ከሆነ ምን ዋጋ ያስከፍለናል? ዋጋ ያስከፍለናል። ዋጋ ያስከፍለናል። ዋጋ ያስከፍለናል። ግሎሪ የምትፈልጉ ከሆነ የምትቀርቡት ወደ እሱ ፊት ስለሆነ ፕሮቶኮላችን ሪል አስተካክሉት። ብዙ ሰው ቤታችሁ የምትጸልዩበት ስፍራ አላችሁ አይደል? የምትጸልዩበት ቦታ። እኔ ብዙ ጊዜ ስለ ጸሎት ሳስተምር ሚዲያ ላይ ካያችሁ ጸሎት አንድ ቦታ ነው የሚደረገው። አንድ ቦታ ለምሳሌ መኝታ ቤት የምትጸልይ ከሆነ ሁሌ እዛች መኝታ ቤት ላይ ሄደህ ጸልይ። ሁሌ አንድ ቦታ። ለምን? የምትጸልይበትን ስፍራ ይሰየማል። ጌታ እንዲህ ነው የሚለው፣ በቃ እቺ ቦታ እኔና ልጄ የምናወራበት ታይም ነው ይላል። እና ሰዓትን ዘሴም አድርገው ያን ታይም አንድ ሰዓት በቃ ያችን ታይም እንዳትቀይራት። 9 ሰዓት ከሆነ መጸለይ 9 ሰዓት 9 ሰዓት ለምሳሌ እንደ ልማዱ ማለት የሆነ ታይም አለው እግዚአብሔር ካንተ ጋር የሚያወራበት። ያችን ጊዜ ይጠብቃታል። አርብ ብዙ ጊዜ ተራራ ላይ እወጣለሁ እና አንድ ቀን አርብ በሆነ ፕሮግራም ምክንያት ተራራ ሳንወጣ ቤት ገባሁ። ከዛ ማታ ላይ ጌታ መጣ። እየጠብቄ ነበር አለኝ። በጣም አዘንኩ። እሱ በታይሙ በጊዜው ልክ አሁን እዚህ ኮንፍራንስ አለ ብለን ስንመጣ እሱ ከሁላችንም ቀድሞ እዚህ አለ። ልጆቼ ይመጣሉ ይላል። እኛ ደግሞ ልጆቼ ይመጣሉ ብሎ ለሊት 12 ሰዓት ማንም ሳይመጣ በሩ ሳይከፈት እዚህ የተቀመጠ ግሎሪ የተቀመጠ መገኘት አለ። ከዛ አስቡት፣ ቀድሟችሁ መጥቶ ከእናንተ ቀድሞ ደርሶ ልጆቼ ዛሬ ያገኛቸዋለሁ ብሎ አንድም ሳናገኘው ስንሄድ አስባችሁታል? ቀድሞን መጥቶ ደርሶ መድረኩን ተቆጣጥሮት ከዛ በሱ ፍቃድ ብቻ ራሱን አሳይቶ እንግዲያው ከኔ እኮ የምመጣው እንደው 6 ሰዓት ነው። እሱ በጠዋት ቀድሟችሁ ተገኝቶ እሱ ሳታገኙ መመለስ ማለት እኔ የእግዚአብሔር የልብ ጽናት እግዚአብሔር ስለሆነ ሁሉም ቻይ ነው። ብዙዎቻችን እሱ ሳናገኘው ነው የምንሄደው። ሄዱ ልጆቼ ዛሬም ይላል፣ ሄዱ ዛሬም አላገኘኝም ይላል፣ አላገኘችኝም ይላል፣ አላገኘኝም እሱም ይላል። ከዛን ወይ ከዚህ ውስጥ 10 ዓመት ህፃን ልጅ ትሆናለች ወይ እሱን የምታገኘው። ሁላችንም ቁጭ ብለን ሳናገኘው ለምን ካላችሁ ብዙዎቻችን ቤተክርስቲያን ስንመጣ አስበን የምንመጣው ሌላ ነገር ነው። አስበን የምንመጣው ይጠብቀኛል፣ አየዋለሁ፣ ይነካኛል አይደለም የምንለው። ዛሬ ኮንፍራንስ አለ፣ የሆነ ፕሮግራም እናደርጋለን። ለመመለስ አንዳንድ ሰው መጥቶ ለመመለስ ቀጠሮ ይዞ ይመጣል። ለመመለስ 6 ሰዓት ነው ሞጣው ብሎ በስልክ ቀጠሮ ይዞ ይመጣል። እንዴት ሰው 6 ሰዓት ለመውጣት ቸርች ቀጠሮ ይዞ ይመጣል? ከዛ እዚህ ውስጥ ሆናችሁ ስልክ ታወራለህ። ሄሎ ቆይ ትንሽ አንዱም ከእግዚአብሔር ጋር ሳንገናኝ እንሄዳለን። ሪስፔክት አድርጉት ግሎሪውን። የዛን ሰዓት ያከብራቸዋል። የሚያከብሩኝን አከብራለሁ ነው ያለው። ስለዚህ ስትጸልዩ እንኳን የምትጸልዩበት ስፍራ አንድ ስፍራ ይሁን። ከዛም በኋላ ሁል ጊዜ እዛ ስፍራ ላይ ጋር ሁሌ እንደሚጠብቃችሁ በሰዓታችሁ ጠብቃችሁ። በጣም ያስለቀሰኝ አንድ ጌታ ብዙ ከ9 ዓመት በላይ ተራራ ላይ ሲጸልይ ጌታ 6 እና 7 ዓመት መካከል ውስጥ ልክ ጌታ ካየ በኋላ ከዛ በኋላ ምንም ድምጽ መስማት የለም፣ ራእይ ማየት የለም ምናምን የሆነ ጋፕ ጸጥ አለኝ። ከዛ እኔ ጸልያለሁ፣ ዝም ብዬ ነው የምጸልየው፣ ግን ድምጽ የምሰማው ነገር የለም፣ የማየው ነገር የለም። ዝም ብዬ ነው የምጸልየው፣ ዝም ብዬ ጸልያለሁ ተራራ እየወጣሁ። ከዛን አንድ ቀን ተራራ እየወጣሁና ልክ ስወጣ ስደርስ ዝናብ ዘነበ፣ ከባድ ዝናብ ዘነበ። እምጸልይባት ዛፍ ስር ሆንኩኝና እንደምንም ዝናቡን አሳለፍኩ። እየጸለይኩ ግን ብዙ መታኝ። ከዛም በኋላ ወረድኩኝና ሄድኩ። ከዛ በኋላ ደግሞ የሆነ ጊዜም ደግሞ ለመጸለይ ስወጣ እንደዚህ ብቻዬን ሆኜ ስወጣ ብቻዬን ጫካ ውስጥ ስለነበርኩ 2 ሰዎች ወደ እኔ መጡ። ከዛ 2 ሰዎች ወደ እኔ ሲመጡ አንድ ሰው ከእኔ ጋር መጣ። አንድ ሰው ወደ እኔ መጣ። ሲመጣ የማውቀው ሰው ነው። ደህና እቤት ሆኜ እኮ ተራራ ሂድ ብሎ ዝም ይመጣው አለ። ከዛን አለፈ። ከዛን ከሆነ ጊዜ በኋላ በቅርብ ጌታ አንድ ነገር አለኝ። ታስታውሳለህ አንዴ አለኝ። ከዛን እኔ ረስቼዋለሁ። በቅርብ ነው ያስታውስኩት። ዝናቡ እንደመጣ ረስቼዋለሁ። በጣም ስለቆየ ማለት ነው። እዛች ቦታ ላይ በተመጣጣ ቦታ ላይ አለኝ ዝናብ የደበደበ ቀን ታስታውሳለህ አለኝ። በደንብ ቆይቼ ነው ያስታውስኩት። ከዛ
አሰብኩኝ በደንብ። አዎ አልኩ። የዛን ቀን ዝናብ ሲደበድብ እኔ አጠገብ ነበርኩ አለኝ። ግን የዛን ሰዓት እኔ አጠገቤ እንደሌለ እየተሰማኝ ነበር። ምሳሌው አትመጣም ወይ አላየህም ወይ አትነካኝም ወይ ነበር ምሮ ለካ እሱ ዝናብ ሲመታ እኔ ጋር ነበርኩ እኮ አጠገብ አለኝ። ከዛ አንድ ቀን ታስታውሳለህ ብቻህን እየጸለይክ አንድ ልጅ ወደ አንተ መጣ አለኝ። ከዛ አስታውስኩት። እሱን ወዲያው የቸርች ልጅ ነው አስታውስኩኝ። እሱ መጥቷል። እሱን ልጅ የላኩልህ ከዛ በኋላ ሁለት ልጆች አልመጡም አለኝ። አዎ እነዛ ልጆች አንተን ሊያጠቁ ነበር የመጡት አለኝ። ያኔ እኔ ከአንተ ጋር ነበርኩ አለኝ። እኔ አላወኩም። ከሆነ ጊዜ በኋላ ዝም ብሎ ኢንካውንተር ሲፈስ ግን ወደ ኋላ ይመልስና ያስታውሰኝ ነበር። አሁን ለኔ ጌታን ለማየትና ለመጸለይ ግሎሪ ለመግባት አሁን ለኔ በጣም ቀላል ነው። ለምን? ስለ ደሙ በደንብ አስተምሮኛል። ስለ ልብ በደንብ አስተምሮኛል። ሰው ደግሞ ችግሩ ልቡ ላይ ነው። ልቡን ደግሞ ሊያስተካክልለት የሚችለው ሊቀድሰው የሚችለው ደግሞ ደሙ ነው። ሁለቱን አንድ ሰው ከገባው በቃ ግሎሪ ቀላል ነው። እግዚአብሔር ክብር ሙቭ ያደርጋል በእናንተ ህይወት፣ ይንቀሳቀሳል። በደንብ ነው የሚንቀሳቀሰው። ስለዚህ ለኔ አሁን አይገብደኝም። የዛን ጊዜ ግን ለኔ መንፈሳዊ ነገር ረሃብ አለብኝ። ግን በቃ እግዚአብሔር ከኔ ሩቅ ይመስለኛል። በጣም ነው የምጸልየው፣ በጣም ከመነግራችሁ በላይ። እኔ ልላችሁ የፈለኩት እናንተ አሁን መታችሁ ተቀምጣችኋል። እሱም እንደናንተው እዚህ አለ አሁን። ግን በጣም የሚያሳዝነው እሱ ሳንፈልገው ስንሄድ ነው። በጣም የሚያሳዝነው አስቡት። እኔ ለአንድ ለምወደው ሰው ትልቅ ግራም ወርቅ ሰጥቼው ይሄ በጣም ስለምወድ ነው ለአንተ የምሰጥ ብዬው እንደዚህ ተቀብዬው ቢሄድ ሰጪው ግን ምን አይነት ስሜት እንደሚሰማው ታውቃላችሁ? ሰጪው ከሚሰጥ ይልቅ ያንተን ፊት፣ ያንተን ደስታ፣ አንተ ለሱ የምትመልስለትን ነገር ማየት ይፈልጋል። አይንህን ነው የሚያየው። እና በጣም ብዙዎቻችን እግዚአብሔር እንደምናስከፋ እናቀም። የምንመጣው የሆነ ጉዳይ ይሆናል፣ ከዛ እንሄዳለን። ችላ ነው። አንዳንድ ጊዜ ላይ ሰው እኮ ሰላም ሳይል ሲያልፍ ቅር ይላል። ምን ሆኖ ነው ፊቱን ቀየረብኝ ትላለህ። እሱ ያው ስቲል አንዳንድ ሰው ጌታን ከተቀበለ 20 ዓመቱ ነው፣ 30 ዓመቱ ነው፣ 40 ዓመቱ ነው። ግን ብዙ ሰው የሚኖረው እንደሱ እንደ 30 ዓመት እያዋራው ሳይሆን እየረሳው ነው። ቢዚ ነው በስራ። እቺ ብያችሁን ጸልይ። እናንተ ቤት እንግዳ ይመጣል። እንግዳው መጣ፣ ቤት አስገባችሁት። እቤት እንግዳውን ካስገባችሁት በኋላ ተቀመጠ። እንግዳው አስገባችሁ፣ ግባ አላችሁት እና ልክ እንግዳው ሲመጣ በር ስትከፍቱ፣ ሻንጣው ስትቀበሉት እንግዳው ቶሎ ብሎ ዋው ቤቱ ነው የሚለው ወይስ ያንተ ፊት ነው የሚያየው? መጀመሪያ እንግዳ ያንተ ፊት ነው የሚያየው። ፊትህ ከተጨማደደበት መምጣቱን ይጠላል። እዛው እኮ ነው እያየ ፊትህ። ለምን? ፈገግታ ነው ከአንተ የሚጠብቀው። ፈገግ ብለህ ካልተቀበልከው ባልመጣው ይላል። ምንኝ ነው የመጣሁት ይላል። መምጣት ወዲያው ውስጡ መረበሽ ይጀምራል። አስበው፣ እንደዛ ፊትንም ጨምድደህ አስቀመጥከው። ሶፋ ላይ ተቀመጥ ብለኸው እዛ ደግሞ ሻንጣን አስቀምጠው የሆነ ጉዳይ ላይ ተቀመጥ ብለው ጥለው ብትሄድ አስበዋል። አንድ ወር ሊቀመጥ የመጣ እንግዳ ነገ የሆነ ጉዳይ ገጥሞኛል ብሎ አይመጣም ተመልሶ። አንዳንዶቻችን 20 ዓመት ነው ጌታን ከተቀበልን እና 20 ዓመታችን ነው ጌታን ካላናገር ነው። እንግዳው ነው ቤት ገባ። አዎ ጌታ ሆይ እቀበልሃለሁ አላችሁ። እጃችሁን አነሳችሁ፣ ተቀበላችሁት። ገባ ወደ እናንተ እና ገባና ተቀመጠ። አንድም ቀን ሰምታችሁት አታውቁም። አንድም ቀን አይታችሁት አታውቁም። አንድም ቀን ብዙ ሰዎች ለብዙ ዓመታት ሳያዋሩት እንግዳው ቁጭ ብሏል። አይናችሁን እያያችሁ ነው ባይዘው ሁሌ። ዛሬ ታናግረኛለች ስትል የሆነ ስራ አለብኝ ብላ በሌሊት ትሄዳለች። ማታ ስትመጣ በቃ ታዋራኛለች ብሎ ሲጠብቅ ዛሬ ደግሞ በጣም ደክሞኛል ብላ ትተኛለች። በቃ አይ ደክሟት ነው። ጠዋት ስትነሳ ደግሞ ታወራኛለች ሲል ጠዋት ስትነሳ የሆነ የትምህርት ቤት ጉዳይ አለብኝ ብላ ትሄዳለች። እና ብዙዎቻችን አይናችንን እያየን 30 ዓመቱ ነው፣ 20 ዓመቱ ነው፣ 10 ዓመቱ ነው። ዛሬ እግዚአብሔር እንድትነቁ እየነገራችሁ አሜን አሜን። እንግዳውን አዋሩት። ፊቱን ባይዘው እንዲም ሆኖ ፊቱ እንደማይጨማለቅ ታውቃላችሁ። ያያችሁት ቀን ደስ ይለዋል። ብዙ ዘመን አላያችሁኝም እቺ 20 ዓመት እንዳይላችሁ ዛሬ ብታዩት 20 ዓመቱ ትዝ አይለው። በቃ ዛሬ ስታዩት ፈገግ ነው የሚለው። ጌታ ሆይ በሉት። መንፈሳዊ ፕሮቶኮሌን በሉት። በክርስቶስ ደም በሉት። አስተካከልኩኝ በሉት።
ከዚህ በኋላ በሉት አንተን ማየት እፈልጋለሁ። ዮሐንስ ራዕይ መጽሐፍ ምዕራፍ 5 አይ ቲንክ 2 ወር 3 ወር ይሆነዋል። አንድ ቀን ማታ እየጸለይኩ ነው ሌሊት። ከዛም በኋላ ሌሊት 9 ሰዓት ብዙ ጊዜ መጸለይ ልማድ ስላለኝ ጸልዬ ከዛም በኋላ ተኛውና ልክ ስተኛ ድንገት እንደ ስክሪን ሰማይ ተከፈተብኝ። ከዛን ስክሪን ነገር እያየው ሰማይ ክፍት አለ። ግን ከዛ በኋላ የሆነ በአካል የሆነ ቦታ ያለውን ይመስለኝ እንጂ ሰማይ እንደሆነ አልገባኝም። ምን የሆነ እንደሆነም አልገባኝም። በቃ የገባኝ ስነቃ ነው ከራዩ። ከዛን ሰማይ ተከፍቶ እንደ ስክሪን እያየው ይዞኝ ገባ። ስገባ በዚህ ምድር ላይ አይቻቸው ማላቃቸውን ሽማግሌዎች አየው። ዮሐንስ ራዕይ መጽሐፍ ምዕራፍ 5ን ሙሉን አሳየኝ። ሙሉን ማለት ነው። እኔ ያወቁ ከዛ በኋላ ነው ዮሐንስ ራዕይ መጽሐፍ ምዕራፍ 5ን ደግማ ይሄው ውስጥ ያለኝ በጣም ወደው ቃል ነው። እኔ ስለዘነጋሁት ራእዩ አልገባኝም። ለካ ብዙ ጊዜ የማነበው ቃል ስለሆነ ያንን ቃል እሱ አሳየኝ፣ በግልጽ አሳየኝ። ሰማይን ከፍቶ ማለት ነው። ከዛ ሽማግሌዎች ይላል መጽሐፉ ላይ ስታየው ሽማግሌዎች ነበሩ ይላል። ስለ መጽሐፉ ስለተዘጋው መጽሐፍ ነው የሚያወራው። ስለተከፈተው መጽሐፍ ነው የሚያወራው። ስለ ዙፋኑ ላይ ስለተቀመጠው ነው የሚያወራው። እጁን ዘርግቶ መጽሐፉን እንደወሰደው ነው የሚያወራው። ታላቅ ደስታ እንደሆነ ነው የሚያወራው። በቃ ያንን ነው የሚያወራው መጽሐፉ ማለት ነው። ከዛ እኔ አላወቅኩኝም። በራእይ ውስጥ ግን ሽማግሌዎቹን አየኋቸው። በጣም ነው የሚያምሩት። ከምነግራችሁ በላይ በጣም ውብ ናቸው። እዚህ ምድር ላይ ያለን ፊዚካል በጣም ይሰቀጥጣል። እነሱ ስታዩት በእኛ አይን አይሆንም። እውነቱን ነው። ጌታ እንኳን አፈራረገው ይሄንን እዛ ያለው በጣም ያምራል። እውነት በጣም ነው የሚያምረው እና በጣም ነው የሚያምሩት። ውብ ናቸው በጣም ከምታስቡት በላይ። ከዛ አየኋቸው። ግን እኔ እዛ ውስጥ ሆኜ ምን እያየሁ እንደሆነ አላውቅም፣ እነማን እንደሆነ አላውቅም። እነሱ ያምሩ ሽማግሌዎች ምናምን እላለሁ ራእይ ውስጥ ሆኜ። ከዛ አጠገቤ ሆኖ ያወራኛል። የሚያወራኝ መልአክ እንደሆነ ያወቁት ስለቃ ነው። እዛ ውስጥ ሆኜ ግን አሁንም እያወራኛል፣ አወራዋለሁ፣ ግን ምን እንደሆነ አላውቅም። ሽማግሌዎቹን አያቸው ይለኛል። አዎ በጣም ያምራሉ ምናምን አልኩት። ከዛ ሽማግሌዎቹን አይቼ ዞር ስል በጣም ፊዚካሉ ክብዳ በጣም ትልቅ የሆነ ዙፋን አየሁ። በጣም የሚያምር ዙፋን እና መቀመጫው እንደ ደም ቀይ የሆነና ወርቅማ ቅብ ነገር አለው። ትንሽ ነው የማየው። በጣም ለማየት ከባድ ነው። ለምን ዙፋኑ ላይ የተቀመጠው ለማየት ይከብዳል። በጣም ከባድ ብርሃን ነው የሚበራው። እሱን ማየት ኦልሬዲ በጣም ይከብዳል። እንዲህ ጨረፍታ ግን ከለሩን ሳስታውሰው እንደ ደም ቀይ የሆነ መቀመጫ ነው እና ወርቅማ ነገሮችን ትዝ ይሉኛል። ከዛ ውጪ እሱን ማየት ስላልቻልኩኝ ጨረፍታ ነገር ነው ያየሁት። ከዛን በኋላ ግን ከተቀመጠበት ከዙፋን ውስጥ እጅ ወጣና መጽሐፍ አነሳው እና መጽሐፉን አነሳውና ከፈተው። ሲከፍተው ሽማግሌዎቹ በጣም ተደሰቱ። በጣም ከዛ አየውና ምንድነው ይሄን ያህል መጽሐፍ መግለጥ ያስደስታል እንዴ ያልኩት አላውቁማ ነው የሚያየው እንደሆነ። ከዛ ይጨርስና ያለኝ ለምን መጽሐፍ ግልጥ ሲል እነሱ የተደሰቱት ደስታ እኛ አልተደሰትንም። ባይዘው እዚያውን እኛ ሁሌ የምናወራው የምንጸልየው እግዚአብሔርን እንደው ሊገለን ነው ይመስለው። እንደው ጌታ ሆይ እስከ መች እንደዚህ ሆኜ እስከ መች ማጉረምረም ይበዛል። የኛ ጸሎት ደስታቸው ልክ የለውም። እነሱ በጣም ደስተኛ ናቸው። ሲያዩት ደስ ብሏቸው ነው የሚያዩት። በጣም ከመነግራችሁ በላይ ደስታቸው ከልክ ያልፋል። ለካ የብዙ ዘመን መዝገብን ያገላበጠው እድፋምነታችንን ለካ ይወሰደው እና ገለጠው። ከዛን በኋላ ከገለጠው በኋላ ያን መዝገብ ግልጥ እንዳደረገው ግን በጣም በፍጥነት ከዙፋኑ ላይ ያ ግሎሪ ተነስቶ ወደ አንድ ስፍራ ሲፈጥን አየሁ። እሱ ሲፈጥን ከሱ ጋር የሚፈጥኑ በጣም ብዙ መላእክቶች አሉ፣ ሽማግሌዎች አሉ። እና እየፈጠኑ አንድ ነገር ይነግረኛል። ወደ ድግስ ነው የሚሄደው ይለኛል። እና ከባድ ድግስ ተዘጋጅቷል። ወደ ድግሱ ነው የሚሄዱት። እና ፍጥነታቸው እንዴት እንደሚል አይነት ነው። በጣም ነው የሚፈጥኑት። እና በዛ ፍጥነት ውስጥ ሆነው ወዴት ነው የሚሄዱት ስለው አሁንም ማለት ከዛ ዝም ብዬ ማየት ስጀምር የሚሄደው አንዲትን ሴት ሊያመጣ ነው። እሷ ሙሽራዋ ነው። በጣም ነው የሚፈጥነው። ግን በጣም አዘንኩኝ ሙሽራዋን ሳያት። ከዛም በፍጥነት እሷ ወደ ሙሽራዋ እየሄደ ቶሎ ብሎ ሙሽራዋን አሳየ። ከዛ ሙሽራዋን ሲያሳየ ሙሽራዋ ቢጃማ ለብሳ ተኝታለች። በጣም በፍጥነት ነው እሱ እየመጣ ያለው፣ እሷ ተኝታለች። ጭልጥ ብላ ተኝታለች። ያለቀስኩት ለቅሶ ልነግራችሁ አልችልም። ስነሳ አብራራልኝ። ሲያብራራልኝ ጮኩ። በቃ እንዴ ምንም እየሰራን አይደለም ማለት ነው አልኩ። ከዛ ተኝታለች። ንጉሱ ደርሶ አልተነሳችም። አይገርማችሁ?
ደርሷል፣ ተነሳች። እሱ ብቻ አይደለም፣ ደረሰና ነካትና ተነሽ አላት። ከዛን ከተኛችበት ተነስታ ቆመች። ልብሷ ትክክል አይደለም፣ የሙሽራ ልብስ አይደለም፣ ቢጃማ የሚመስል አረንጓዴ የሆነ ልብስ አይነት ነው። ሙሉ ልብስ ለብሳ የተኛችው። ተነሽ ተነሽ ብሎ አስነሳት። ተነስታ ቆመች። ልክ ተነስታ ስትቆም በጣም የገረመኝ ነገር ደግሞ ልንገራችሁ። እሱ 6 ሰዓት እንደሚሄድ ይነግራታል። እሷ ደግሞ 9 ሰዓት እኮ ነው የምንሄደው ትለዋለች። በ6 ሰዓት ውስጥና በ9 ሰዓት ውስጥ ያለውን ጋፕ ሙሽራዋ ገና 9 ሰዓት ነው የሚመጣው ትላለች። ሙሽራው 6 ሰዓት የሚመጣ ነው። ይህ ማለት ሙሽራው 6 ሰዓት ከደረሰ በኋላ ልጆቹን ሰብስቦ ከሄደ በኋላ ነው የምትነቃው ማለት ነው። ከዛን በፍጥነት ተነስታ እንደትሄድ 6 ሰዓት መሄድ እንዳለበት ነግሯት የ6 ሰዓት መሳፈሪያ ነገር ውስጥ ሲገቡ አየሁ። ከዛን ተነሳ። ምንድን ነው ዛሬ ደግሞ ያየሁት ምናምን አልኩና ለማስተዋል ራሱ አልፈለኩትም። ነገሩ አልገባኝም። መተው ነው የፈለኩት። ማስተዋል ራሱ አልፈለኩም። ለምን አሁን እንደምን ስነግራችሁ ተብራርቶልኝ ነገርኳችሁ። አልገባኝም። የዛኔ ኖርማል አድርጌ ማለፍ ፈለኩ። ከዛ መንፈስ ቅዱስ መጣና ዮሐንስ ራዕይ መጽሐፍ ምዕራፍ 5 ማንበብ እንዳለብኝ ነገረኝ። መጽሐፉን ሳነበው አለቀስኩ። ኦልሬዲ የእግዚአብሔር ስራ አልቆ አሁን ሙሽራይቷን ሊወስዳት የቀረበ ሰዓት ቀርቶ እኛ ተኝተን ከሆነ ያለነው ጌታ ሆይ አልኩ። በጣም አለቀስኩ። ለምን መሰላችሁ? የብዙ የክርስቲያን ሞቲቭ ተቀይሯል። ምን ፈልገውን እንኳን አናውቅም። መፈለግ ያለብን ግን እግዚአብሔርን ነበር። ጌታ ሆይ በሉት፣ ዛሬ በሉት፣ አንተ ማየት በሉት፣ ተራኩኝ በሉት። እኔ ዛሬ ልጸልይላችሁ በጣም ፈልጋለሁ። በጣም ብዙ ሰዓት አልወስድም። ባይዘው በጸሎት እኔ በጸሎት በማስተማር ነው ብዙ ሰዓት የምወስደው። ጸሎት ለእኔ በጣም ቀላል ነገር ነው። ግን እናንተ ራሳችሁ እንድታስተካክሉና እግዚአብሔር እንደሚፈልገው የሚያደርጋችሁ በቃል ውስጥ ነው። ይቀርጻችኋል፣ በደንብ አድርጎ መልክ ያስይዛችኋል በቃል ውስጥ። ግን አሁን ስጸልይ አንድ ነገር ይሆናል። ጳውሎስ ኢየሱስን አየው ካለ አንተም ታየዋለህ። ታዲያ አንድ ነገር ይሆናል በሕይወታችሁ ላይ። ድግግሞሽ ከእናንተ ይሰበራል። አላባሃታ ካላባሃያስ ሻባካታ ላባሃስ እኔ 3 ዓመት 4 ዓመት 5 ዓመት ቸርች የተው ሰዎች መጥተው እንደ አዲስ ሲሆኑ አይቻለሁ። በምን ምክንያት ካላችሁ ኢየሱስን አይተውት እንደ አዲስ ጴንጤ ነው የምትሆነው። ኢየሱስ ዝታይ ፍቅር ይጨምርብሃል፣ ፍላጎት ይጨምርብሃል። ለአንተ ካልሞትኩ ማለት ትጀምራለህ። ዓለምን ትጠላታለህ፣ ኃጢአትን ትጠላለህ። ኢየሱስን አይቶ ሰው ሌላ ነገር መመኘት አይችልም። ስለዚህ ዛሬ መጸልይላችሁ ኢየሱስን እንድታዩና እንድታዩ ብቻ ነው። እናቶች አላችሁ፣ አሁን ኢየሱስን ታዩታላችሁ።